ጤና ይስጥልን ክቡራትና ክቡራን፣ ትናንትና በክለቦች የአቋም መፈተሻ ጨዋታዎች በኩል የተደረጉ መርሃ ግብሮች ነበሩ። አርሰናል፣ ቼልሲ፣ ማንቸስተር ዩናይትድ፣ ሪያል ማድሪድ ያደረጓቸው መርሃ ግብሮች ነበሩ። ዛሬም የሚቀጥሉ ጨዋታዎች አሉ። በተለይ ደግሞ የሊቨርፑል መርሃ ግብር ይጠበቃል። በዋነኝነት ማንቸስተር ሲቲም ትናንትና ከኢንተር ሚላን ጋር ጨዋታውን አከናውነው ነበር። ስለነዚህ ጨዋታዎች ጥቂት ነጥቦችን እያነሳን እንቆያለን። በዋነኝነት ግን በክረምቱ የዝውውር መስኮት ላይ ማንቸስተር ዩናይትድን፣ ቼልሲን፣ አርሰናልን፣ ማንቸስተር ዩናይትድን፣ ሲቲን የተመለከቱ ጉዳዮችን በዋነኝነት እናነሳለን። የሪያል ማድሪድ ጉዳይም እንዲሁ በዋነኝነት ይነሳል። በርካታ ሀሳቦችን እያነሳን ወደ እናንተም የተለያዩ መረጃዎችን እየነገርናችሁ እንቆያለን። ሀሳብ አስተያየቶቻችሁን ጻፉልን። በማንቸስተር ዩናይትድ የመጀመሪያ ጨዋታ ዙሪያ በአርሰናል ዙሪያም የሚነሱ ጉዳዮች አሉ። ማንቸስተር ዩናይትድ ከመጀመሪያው ጨዋታ ጀምሮ ሬክሳምን ገጠመ፣ ከዛ በኋላ ሮዘንበርግን፣ አሁን ደግሞ ትናንትና ያከናወነው መርሃ ግብር ነበረ። በተለያዩ ቦታዎች ላይ ደግሞ ከዩናይትድ ከአርሰናል የሚለቁ ተጫዋቾች አሉ። አርሰናልና ዩናይትድንም የሚያገናኝ አንድ ተጫዋች አለ። ላሉ በርከት ያሉ ጉዳዮችን በክለቦቻችሁ ዝውውሮች ጉዳይ ላይ ያነሳን እየነገርናችሁ እንቆያለን። ሀሳብ አስተያየቶቻችሁን ጻፉልን። የእናንተን መልእክቶች እናነሳለን። ትናንትና በርካታ ሀሳቦች መተውልናል። በዋነኝነት ደግሞ በክለቦቻችሁ ዝውውር ላይ የጠየቃችሁንን ጥያቄዎች ደግሞ ለመመለስ እንሞክራለን። አስቀድመን ግን የምንጀምረው ከትናንትና ጨዋታዎች የአቋም መፈተሻ መርሃ ግብሮች ነው። በአርሰናል በኩል የመጀመሪያ የሚባል ጨዋታ ነው። ማንቸስተር ዩናይትድ እስካሁን ከሬክሳም ከሮዘንበርግና ከዚህ ከትናንትናው መርሃ ግብር የአትሌቲኮ ማድሪድ ጨዋታ አንስቶ 3 ጨዋታዎችን ተመልክተናል። እያንዳንዱን ነገር ለመመልከት እንሞክራለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። መልእክቶቻችሁን ጻፉልን። አብራችሁን ስላላችሁ፣ ስለምታደምጡን፣ ስለምትከታተሉን ከልብ እናመሰግናለን። ትናንት ምሳ ሰዓት ላይ ቼልሲና ቶትናም ሆትስፐር ጨዋታቸውን አከናውነው ነበረ። ሳንድሮ ቶናሊ፣ ራይቻርልሰን ግብ አስቆጥሯል። ወላም ኤስታቪዮ ከለማንጫው በሚያሳዝን መንገድ በጉዳት ውጭ ሆነው ብራዚላዊ ተጫዋች ለቼልሲ ግብ አስቆጥሯል። ጨዋታው 2-1 በሆነ ውጤት በቶትናም ሆትስፐር አሸናፊነት የተጠናቀቀ መርሃ ግብር ነበረ። ኬቨን ዳንሶ 46ኛው ደቂቃ ላይ በቀይ ካርድ ወጥቶ ነበር። በዚህ ጨዋታ ላይ በቼልሲ በኩል የተመለከትናቸው ነገሮች አሉ። እንደ ቶትናም ደግሞ በተለይ የሳንድሮ ቶናሊ አስተያየት በጣም መነጋገሪያ ሆኖ ተመልክቼዋለሁ። በተለይ ሌሎች ክለቦች ፍላጎት ነበራቸው፣ ነገር ግን ቀጣይ መዳረሻ ቶትናም እንደሚሆን ያወቅኩት ወይም ደግሞ ከቶትናም ጋር ከሌሎችም ክለቦች ጋር እንደተነጋገርኩ ተነጋግሬያለሁ። ከቶትናም ጋር ግን በ10-15 ደቂቃ ውስጥ ቀጣይ ክለቤ መዳረሻ ቶትናም እንደሚሆን አውቄ ነበር የሚል ሀሳቡን ሲሰጥ ተመልክቼዋለሁ። ማንቸስተር ሲቲ ያደረገው ጨዋታ ነበር። ከዛ አስቀድሞ ዶርትመንድም ኤፍሲ ቶኪዮን ገጥሞ 1-0 አሸንፏል። በዶርትመንድ በኩል ባለፈው ሽንፈት አጋጥሞት ነበረ። ሲልቫ ነው ብቻኛውን የዶርትመንድ የማሸነፊያ ግብ ያስቆጠረው። ኢንተር ሚላን ከማንቸስተር ሲቲ ያደረጉት ጨዋታ በፍጹም ቅጣት ምት ወይም በመለያ ምት የተጠናቀቀ ጨዋታ ነው። በቤምባ 14ኛው ደቂቃ ላይ ለማንቸስተር ሲቲ፣ ፓቫርድ 20ኛው ደቂቃ ላይ ለኢንተር ሚላን ግቦችን አስቆጥረው ጨዋታው 1-1 ተጠናቀቀ። በመለያ ምት 3-1 በሆነ ውጤት ኢንተር ሚላን በማሸነፍ እንግዲህ የትናንትናው ጨዋታ ውጤት በዛ መንገድ ተጠናቋል። ኒኮ ጎንዛሌዝ፣ ኮሻኖቭ፣ ራያን አንቶኖሪ በማንቸስተር ሲቲ በኩል ፍጹም ቅጣት ምቶችን የሳቱ ናቸው። ክላውዲዮ ኤቼቬሬ ደግሞ ፍጹም ቅጣት ምትን ማስቆጠር ችሏል። ዳቪድ ፍራቴሲ ፍጹም ቅጣት ምቱን በኢንተር ሚላን በኩል የሳተ ብቸኛው ተጫዋች ነው። ማቴዮ ላቬሌ፣ ማቲያ ሞስኮኒ እንዲሁም ደግሞ ፒዮቶር ዞለንስኪ ግቦችን ያስቆጠሩ ተጫዋቾች ናቸው። በኢንተር ሚላን በኩል በመለያ ምት ያስቆጠሩ ተጫዋቾች ናቸው። ማንቸስተር ዩናይትድም ጨዋታውን 2-1 በሆነ ውጤት አሸንፏል። ብሪያን ምቤሙ 2 ግቦችን አስቆጥሯል። 53ኛው ደቂቃ ላይ በፍጹም ቅጣት ምት፣ 74ኛው ደቂቃ ላይ በጨዋታ ግቦችን አስቆጥሯል። አስቀድሞ አትሌቲኮ ማድሪድ ኦርቴዝ 5ኛው ደቂቃ ላይ ግብ አስቆጥሮ አትሌቲኮ ማድሪድ እየመራ ነበር። በማንቸስተር ዩናይትድ በኩል የሚነሱ ነጥቦች አሉ። እንደ አጠቃላይ እንደ ቡድንም እንደ ግልም የሚነሱ መነገርም ያለባቸው ጉዳዮች አሉ። ጄጄ ጋብርኤል የመጀመሪያ ጨዋታውን ሲያደርግ ተመልክተናል። በዚህ ሂደት ደግሞ በቀጣይ ጥሩ ተስፋ እንደሚኖረው ይጠበቃል። በብዙዎች በኩል ስለሱ አስተያየቶቻቸውን ሲሰጡ ተመልክተናል። ብሪያን ምቤሙ 2 ግቦችን ያስቆጠረበት ሜሰን ማውንት እንዲሁም ደግሞ አንድሬ ሻንቶሽ በማንቸስተር ዩናይትድ በኩል አማካኝ ስፍራ ላይ ተጣምረው ጥሩ ጥምረት ያሳዩበት እንደሆነም የተመለከትንበት ነበር። ሌኒዮሮ በቀይ መስመር ተከላካይነቱ ገፍቶበታል። በተለይ ደግሞ በቡድን ውስጥ ዲየጎ ዳሎት፣ መሱር መዝራዊ ባለመኖራቸው ምክንያት በዛ ቦታ ላይ እየተሰለፈ እንዳለ ይታወቃል።
ዘም ነገር አስተያየቱን ሰጥቷል። አሁንም ሴንተር ባክ ተጫዋች ነኝ፣ ነገር ግን በምችለው አቅም በየትኛውም ቦታ ላይ መጫወት ቡድኔ ማገልገል እችላለሁ የሚል ሀሳቡን ሲያካፍል ተመልክተናል። ማንቸስተር ዩናይትድ በብሉ ኪት ወይም ደግሞ በቡድኑ ሶስተኛ መለያ ወደ ሜዳ የገባበት ነበረ። ሰማያዊን የማንቸስተር ዩናይትድ መለያ ከአመታት በፊት በተለያዩ ስኬቶች ተመልክተናል። ለምሳሌ ዩሮፓ ሊግ 2017 ላይ ማንቸስተር ዩናይትድ ዋንጫውን ሲያሸንፍ ያንን መለያ ነበር ለብሶ የገባው። ትናንትናም ተመልክተናል በስናፕድራገን የዋንጫ ሽልማት ላይ ያንን አስተውለናል። አንድሬ ሳንቶሽ በሚገርም ሁኔታ የሚገርም የቅድመ ውድድር ዘመን ዝግጅት እያሳለፈ ይገኛል። ከሜሰን ማውንት ጋር ጥሩ ጥምረት እንዳላቸውም የተመለከትንበት ነው። ስለ ሜሰን ማውንት ጥሩ ፐርፎርማንስ እያደረገ ያንንም እያሳየ እንዳለ መናገር ይቻላል። ነገር ግን አሁንም ስለ ሜሰን ማውንት ስናነሳ ለማንቸስተር ዩናይትድ ደጋፊዎች በደንብ ተስፋ የሚያደርጉበት ጥሩ ሲዝን እንዲያሳልፍ፣ አንደኛው ደግሞ ከ35 በላይ ጨዋታዎችን ቢያንስ እንዲያከናውን ምኞታቸው ነው። ፊት ሆኖ በጉዳት ሳይጠቃ ከጉዳት ርቆ የሚያደርጋቸው ቆይታዎች ይጠበቃሉ። 10 ቁጥርም ሆነ የመስመር አጥቂ፣ ከዛ በተጨማሪም እንደ ዲፐር ሚድፊልደር ትናንትና በነበረው ባለፈውም ጨዋታ ላይ በነበረው ሚና የሮዘንበርግ ጨዋታ ላይም ተመሳሳይ ሚና እንደነበረው ተመልክተናል። ከዛ ውጪ ደግሞ የአንድሬ ሳንቶሽ ጉዳይ የብራዚላዊ ተጫዋች ገና በ22 ዓመቱ በፖሴሽን ከዛ በተጨማሪም በሚወስናቸው ከኳስ ጋር በሚወስናቸው ውሳኔዎች ማቹሪቲው ወይም ብስለቱ ከእድሜው በላይ ነው እየተባለለት ይገኛል። ጥሩ አጣማሪ ካገኘ አሁንም በማንቸስተር ዩናይትድ በኩል ጥሩ የውድድር ዘመን ሊያሳልፍ እንደሚችል የተመለከትናቸው ጉዳዮች ናቸው። ለሁሉም ማንቸስተር ዩናይትድ 2-1 በሆነ ውጤት አሸንፏል። የሪያል ማድሪድና የፊዮሬንቲና ጨዋታ ኤንድሪክ እንዲሁም ደግሞ ሲሪያ 24ኛውና 12ኛው ደቂቃ ላይ ለሪያል ማድሪድ ግብ አስቆጥሯል። ፒኮሎ እንዲሁም ደግሞ ሞይሰስ ኪን 58 እና 41ኛው ደቂቃ ላይ ያስቆጠሯቸው ግቦች ፊዮሬንቲናን ባቸው ውጤት ጨዋታውን እንዲያጠናቅቅ አስችሎታል። ትናንትና ሪያል ማድሪድ በጆዜ ስር ሌላ የአቋም መፈተሻ ጨዋታ ያከናወነበት ከባለፈውም የተሻሻለ ነገር የተመለከትንበት ነው። ቡድኖች በጊዜ ሂደት ከጨዋታ ጨዋታ የበለጠ እየተሻሻሉ እየደመቁ እንደሚሄዱ ማንሳት ይቻላል። አርሰናልና ጂሮናም ያደረጉት ጨዋታ ነበር። ከቨርስ፣ ክሪስቶስ ዞሊስ፣ ዶመን፣ መክስ ዶመን እንዲሁም ደግሞ ገብርኤል ጄሱስ የአርሰናልን 4 ግቦች አስቆጥሯል። ማርቲኔዝ 50ኛው ደቂቃ ላይ ለጂሮና ግቡ አስቆጥሯል። በካታሎኒያ ግዛት የተደረገ ጨዋታ ነበር። አርሰናል በቅድመ ውድድር ዘመን ዝግጅቱ የመጀመሪያው ክፍት ጨዋታ የተደረገበት ነበር። ክሪስቶስ ዞሊስ በተለይ በጨዋታው ላይ በጣም የሚገርም እንቅስቃሴን አሳይቷል። ሌላው ቪኒ ጁኒየር ምን ያደርግልናል የሚሉ የአርሰናል ደጋፊዎችንም እስክንሰማ ድረስ ጥሩ የተንቀሳቀሰ ተጫዋች ነው። ግብንም አስቆጥሯል። በቀጣይ የፕሪሲዝን ወይም የቅድመ ውድድር ዘመን ዝግጅት ጨዋታዎች የቅድመ ውድድር ዘመን ዝግጅት ጨዋታዎች ናቸው። ከዛ በተለየ መንገድ ቡድኖች የበለጠ መጠናከር እንዳለባቸው ግን ያ የሚደበቅ አይደለም። ከሚኬል አርቴታ ጋር በተያዘ ስለ ዝውውሮች ያነሱ ሀሳብ አለ። ጥያቄዎችም ቀርቦለት ነበር። በተለይ ደግሞ በአርሰናል በኩል ምን ታርጌት እያደረገ እንዳለ በቀጣይም ምን አይነት ተጫዋቾች ይጠበቃሉ በሚለው ጉዳይ ላይ ሚኬል አርቴታ አክቲቭሊ በትራንስፈር ማርኬቱ ላይ እየተሳተፈን እንገኛለን። ቡድኑን ኢምፕሩቭ ሊያሻሽሉ የሚችሉ የቡድኑን የባለፉት ዓመታት እድገት ሊያስቀጥሉ የሚችሉ ተጫዋቾች በአርሰናል ቤት እንመለከታለን። በሚቀጥሉት ጥቂት ቀናት እንዲሁም ደግሞ በቀጣይ ሳምንታት አዳዲስ ነገሮችን በአርሰናል ቤት በኩል ጠብቁ የሚል ማረጋገጫ ሰጥቷል። ስለ ቪኒ ጁኒየር ሲጠየቅም በዚህ መንገድ ነገሩን አለባብሶ ያለፈው ጉዳይ ሆኖ ተመልክተናል። ስለዚህ በቀጣይ እንመለከተዋለን። ኤላም ሜሌ የሊድሱ ግብ ጠባቂ ትናንትናም ተሰልፎ ተጫውቷል። ዛሬ ሊቨርፑል ከሊድስ ዩናይትድ ምሽት 5 ሰዓት ላይ የሚያደርጉት ሌላኛው ተጠባቂ የአቋም መፈተሻ ጨዋታ ነው። ባለፉትም ቀናት ሊቨርፑል ጨዋታ ሲያደርግ እንደሰነባበተ ይታወቃል። ሁሉም እነዚህ በዋነኝነት ከማንቸስተር ዩናይትድ፣ ከአርሰናል፣ ከቸልሲ፣ ከሲቲ ጋር በተያያዘ ትናንትና እያደረጓቸውን የአቋም መፈተሻ ጨዋታዎችን በተመለከተ ያነሳናቸው ነጥቦች ናቸው። በየክለቦቻችሁ ደግሞ ምን አዳዲስ የዝውውር ጉዳዮች አሉ የሚለውን እየተመለከትን እንቆይ። ከአርሰናል ጋር በተያያዘ ክርስቲያን ኖርጋርድን ለመሸጥ ስለመስማማቱ የሚያሳዩ ዘገባዎችን ተመልክተናል። የሱ መልቀቅ ምን አንድምታ አለው፣ ምን ኢምፕሊኬሽን አለው የሚለውንም እንመለከታለን። ዲሉ ወይም ስምምነቱ ፎርማላይዝ መደረግ አለበት። በቀጣይ ሳምንት 32 ዓመቱ ላይ ይገኛል። የዳኒሻዊ አማካኝ በአርሰናል ብዙ የመጫወቻ ድል አላገኘም። 13 ሚሊዮን ፓውንድ አካባቢ አርሰናል የከፈለበት ዝውውር ነው። በሂል ዲኪንሰን ስቴዲየም በአዲስ መንገድ በሚቀጥለው የውድድር ዘመን እንመለከተዋለን። የሕክምና ምርመራውን ያጠናቅቃል በቀጣይ ሳምንት ተብሎ ይጠበቃል። ከአርሰናል ጋር በተያያዘ ግን
ክርስቲያን ኖርጋርድን ዝውውር መልቀቁን መመልከት ብቻ በቂ አይደለም። ሌሎችም ከአርሰናል ጋር በተያያዘ በጀርባ ሊነሱ የሚገባቸው ጉዳዮች አሉ። ለምሳሌ እንደ ቴሌግራፍ ዘገባ ከሆነ አርሰናል ዲሎችን ሲያከናውን በዚህኛው ክረምት ላይ ዋን ኢን ዋን አውት፣ አንድ ተጫዋች ይመጣል፣ አንድ ተጫዋች ይለቃል። በዛ አካሄድ ላይ የቀጠለ ነው። ለምሳሌ ትሮሳርድ ሲለቅ ክሪስቶስ ዞሊስ ክለቡን መቀላቀል ችሏል። አሁን ደግሞ ሌላኛው ለቃቂ ተጫዋች ደግሞ ክርስቲያን ኖርጋርድ ሆናል። በሱ ቦታ ላይ ደግሞ የብሩኖ ጉማሬዥ ጉዳይ ዝውውሩ ይጠናቀቃል በቀጣይ ሳምንት እየተባለ ይገኛል። የሕክምና ምርመራውን በተመለከተ ብሩኖ ጉማሬዥን የሰማናቸው ጉዳዮች አሉ። እነ አሜሪካ ሌሎችም ብዙ መገናኛዎች ላይ በተመለከትናቸው መረጃዎች መሰረት 80 ሚሊዮን ፓውንድ አርሰናል ለተጫዋቹ ዝውውር ይከፍላል። ከዛ በተጨማሪ እንደ ዘ ታይምስ ሪፖርት ከሆነ ሰኞ የሕክምና ምርመራውን ያደርጋል፣ ያጠናቅቃል። ከዛ በኋላ በቀጣይ ቀናት ወደ አርሰናል ይቀላቀላል። በቅድመ ውድድር ዘመን ዝግጅት በአርሰናል ቤት እንመለከተዋለን እንጂ ከዚህ በኋላ ብሩኖ ጉማሬዥን የኒውካስትል ዩናይትድ ተጫዋች ነው ብሎ ማሰብ ቀላል እንዳልሆነ ወይም እንደዛ ተብሎ መታሰብ እንደሌለበት የሚነሱ ጉዳዮችን እየተመለከትን እንገኛለን። ከማንቸስተር ዩናይትድ ጋር በተያዘ ከአርሰናል አንድ ተጫዋች ማስፈረም ይፈልጋል። በተለይ የውድድር ዓመቱ መገባደጃ ላይ ሉዊስ ስኬሊን ማንቸስተር ዩናይትድ እንደሚፈልገው የምንሰማባቸው ዝውውሮች ጥቂት አልነበሩም። ከዛ በኋላ ማንቸስተር ዩናይትድ በገበያው ላይ የበለጠ ሌሎች ተጫዋቾች ላይ ፊቱን አዙሮ ነበር። በተለይ ሉዊስ ሆል በማንቸስተር ዩናይትድ ይፈለጋል ተብሎ ሲጠቀስ በኒውካስል ዩናይትድ ደግሞ ተጫዋቹን ለማስፈረም የሚመጣ የትኛውም ክለብ ትልቅ ገንዘብ መክፈል እንዳለበት የሚያሳዩ ዘገባዎችን ስንመለከት ነበር። ከደቂቃዎች በፊት ዘ ኢንዲፔንደንት ላይ የተመለከትኩት አንድ መረጃ ማንቸስተር ዩናይትድ ወደ ሉዊስ ስኬሊ ዝውውር ዳግም ተመልሷል። አርሰናል ተጫዋቹን መልቀቅ አይፈልግም። አማካኝ ስፍራ ላይም የግራ መስመር ተከላካይ ሆኖ መጫወት የሚችል በጣም ድንቅ ተጫዋች ነው። በተለይ ደግሞ ባለፈው ዓመት እንደኔ እምነት አርሰናል ዋንጫውን እንዲያገኝ ትልቅ አስተዋጽኦ አድርጓል። አርሰናልን ታድጎታል ማለት ይቻላል። የሱ ፊዚካሊቲ፣ የሱ አጨዋወት በታክቲካል አቀራረብ ደረጃ አርሰናል የተለየ መልክ እንዲኖረው ማድረጉን ተመልክተናል። የማንቸስተር ዩናይትድ ጥያቄ በቀጣይ ቀናት የሚጠበቅ ነው። ቸልሲን የተመለከተ ጉዳይ ላንሳላችሁ። ከቸልሲ ጋር በተያዘ የጃኦ ፔድሮ ጉዳይ አዲስ ውል ተስማምቷል። ደሞዙም ከፍ ብሎለታል። በሚያስገርም ሁኔታ ትናንትና የተጫዋቹ ውል እስከ 2033 ድረስ ሲራዘም በዋነኝነት ደግሞ ባርሰሎና ሲፈልገው እንደነበረ በተደጋጋሚ ቀናት ላይ አንስተናል። ትናንትና ግን አንዳንድ ዘገባዎችን ስመለከት አርሰናልም በተጫዋቹ በኩል ያሉ ነገሮችን ለማጥራት ጥያቄ ሲያቀርብ እንደነበረ ሰምተናል። አሁን ከ85 ሚሊዮን ፓውንድ በላይ እስከ 100 ሚሊዮን ፓውንድ ድረስ የሚጠየቅበት ተጫዋች ሆኗል። ጃኦ ፔድሮን በተመለከተ ዳኒ ዌልቤክ በይፋ ቸልሲን ተቀላቅሏል። በስታንፈርድ ብሪጅ እንዲሁም ደግሞ በቸልሲ የልምድ ማዕከል ተገኝቶ ነበር እና አንዳንዴ ቸልሲ ጥያቄ ያቀረበል የሚለው ነገር ስትሰማ ብቻ ትልቅ ክብር ይሰማል። በተለይ ደግሞ በጣም ክብር ተሰምቶኛል በዚህ ጥያቄ። አሁን ለታዳጊዎች ብዙ ትምህርት የማስተምርበት ጊዜ ነው ብሏል። በጣም በትልቅ ክለቦች ተጫውቻለሁ። ከዛም አነስ ባሉ ክለቦችም ላይ እንቅስቃሴዎች ነበሩኝ፣ እድገቶች ነበሩኝ ዝቅ ባሉ ክለቦች በኩል። ያ ኤክስፔሪንስ ደግሞ አሁን እዚህ ተሰባስበው በቸልሲ ቤት ደግሞ በመልበሻ ቤት ከተጫዋቾች ጋር በግለሰቦች ደረጃ የሚኖረኝን ግንኙነት የበለጠ ሼፕ ያደርገዋል፣ ለወጣት ተጫዋቾች ምሳሌ ሆናለሁ የሚል ሀሳቡን ሲያካፍል ተመልክተናል። ከዩናይትድ ጋር በተያያዘ የቅድመ ውድድር ዘመን ዝግጅት ጨዋታውን ትናንትና አከናውኗል። እነ ብሩኖ ፈርናንዴዝ ሌሎችም ማቲያስ ኩኛ አልነበሩም። በቀጣይ ሳምንት ሰኞ ዕለት ማቲያስ ኩኛ፣ ብሩኖ ፈርናንዴዝ፣ ዲየጎ ዳሎት በዓለም ዋንጫው ላይ የተሰናበቱበት ርቀት ብዙ ከዚህ በኋላ የሚያስጉዛቸው አይደለም እረፍት እንዲያገኙ። ስለዚህም እነዚህ ተጫዋቾች በእረፍት ምክንያት ከነበሩበት የእረፍት ወራትም የእረፍት ቀናትም ተመልሰው በዝግጅት ማንቸስተር ዩናይትድን በደንብ በሰፊው ያግዛሉ ተብሎ ይጠበቃል። በቀጣይ ቀናትም የምንሰማቸው አዳዲስ ጉዳዮች ይኖራሉ ተብሎ ይጠበቃል። የማንቸስተር ዩናይትድ ጉዳይ ላይ አንዲ ሚተን አንድ ጉዳይ ሲያነሳ ነበር። በሌፍት ባክ ቦታ ላይ ማንቸስተር ዩናይትድ ይህንን ተጫዋች ይፈልገዋል። የሉዊስ ሆል ይባላል። በእርግጥ በተጫዋቹም በኩል ማንቸስተር ዩናይትድ ጠይቆት እምቢ የሚል ተጫዋች አይደለም፣ በጣም ትልቅ ገንዘብም አይደለምና ነገር ግን በተጫዋቹ በኩል አሁንም ሌሎች ፈላጊ ክለቦች ስላሉት ወዴት ይሄዳል በሚለው ጉዳይ ላይ ለመወሰን ነገሮችን በግልጽ ለማስቀመጥ ከባድ እንደሆነ የሚያሳዩ ዘገባዎችን ሲያነሱ ተመልክቻለሁ። ቶትናም ኮዲ ሃክፖን ከቶትናም ጋር ስሙ መያያዝ የጀመረው አሁን አይደለም። አሁን ደግሞ ቶትናም ይህንን ተጫዋች ለማስፈረም የበለጠ ስለመቃረቡ የሚያሳዩ ዘገባዎች አሉ። ሮቤርቶ ዴዘርቢም በዚህ ዝውውር ላይ
በተለይ ኮዲ ጋክፖን ለማምጣት ፍላጎት አላቸው። ቶትናም በጣም አስገራሚ እንቅስቃሴ እያደረገ ይገኛል። ከ220-30 ሚሊዮን ፓውንድ በላይ በዚሁ በክረምቱ የዝውውር መስኮት ላይ ወጪ ስለማድረጉ ተመልክተናል። አሁንም በቀጣይ የሚጠበቁ ወጪዎች ይኖራሉ። አሁንም እንቀጥላለን። ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲን፣ ማንቸስተር ሲቲን የተመለከቱ የዝውውር ጉዳዮችን በቀጣይ ደቂቃዎች ላይ እናነሳለን። በመሀል ግን የእናንተን ሀሳቦች ላስተናግድ። ትናንትና ጌራ ዘለቀ እንደምን አደራችሁ ቤተሰቦቻችን ብሎ ጀምሯል። መልእክቱንም ልኮልናል። ከልብ እናመሰግናለን። አማን ስምን ለምንድን የማትነግረን ብሎናል። ለመስግን አስፋው እባላለሁ። አዲስ ነገር የተባለ አድማጫችን ፌራሪው ብሎናል። ይቅርታ ፌራሪው ሙድሪክ በትክክለኛ ሰዓት ላይ እንግዲህ ተመልሷል። በአሎንሶ ዳግም ይወለዳል። ቪኒ አርሰናል ቢገባ አሪፍ ነው። ሊጉ ትልቅ ድምቀትም ይኖረዋል ብሏል። ምንም እንኳን የቸልሲ ደጋፊ ቢሆንም የሚል ነገር ልኮልናል፣ የሚል ሀሳብ ልኮልናል። አዲስ ነገር የተባለ አድማጫችን በኢሜል ስሙ ላይ ከዛ በተጨማሪ ፍቅረሀብ የጻፈልን መልእክት አለ። ኤንዞ ፈርናንዴዝ የሚለቅ ከሆነ ሚካኤሎ ሙድሪክ አሸብርቆ በጣም ደምቆ ይወጣል ባይነኝ ብሎናል። ሰላሙ የጻፈልን መልእክት አለ። ሰላሙ እየለ እንደምን አደራችሁ ቤተሰቦቻችን ብሎናል። ከልብ እናመሰግናለን። ሙባረክ ከደቡብ አፍሪካ የጻፈልን መልእክት አለ። ፍሪስቴት እንዲሁም ፒተርስበርግ እንዲሁም ሙድሪክን በተመለከተ በሻቬሎንሶ ስር እንደሚደምቅ 100% እርግጠኛ ነኝ። አርሰናል ቪኒ ጁኒየርን ቢያስፈርም ለሊጉ እንግዲህ ያበደ ድምቀቱ ይሆናል። ነገር ግን የሚሆን አይመስለኝም። በተረፈ አቀራረባችሁ አሪፍ ነው፣ በርቱበት። ሙባረክ ከደቡብ አፍሪካ የጻፈልን መልእክት ነው። ገብረ ሕይወት አንዳንድ ማስተካከያዎችን በተመለከተ የጻፈልን ሀሳብ አለ። በደንብ እሱ ለማስተካከል እንሞክራለን። ስለ ሀሳብ ስለ ክትትል ከልብ እናመሰግናለን ገብረ ሕይወት ታደሰ። ከዛ በተጨማሪ ከቤአይሌ ኮንሴሳው የቀይ መስመር አጥቂ ነው። ዩናይትድ ደግሞ የዛ ቦታ ላይ ጥሩ ተጫዋቾች አሉት፣ እውነት ነው። ብሪያም ቤሙ መዲያሎ በዛ ቦታ ላይ በቀይ መስመር አጥቂ ቦታ ላይ መጫወት ይችላሉ። ስለዚህ ማንቸስተር ዩናይትድ ማስፈረም ያለበት የግራ መስመር አጥቂ ነው የሚል ሀሳቡን ልኮልናል። በተለይ ደግሞ በማንቸስተር ዩናይትድ በኩል እነዚህ የሚነሱ ናቸው። ጸዴ ገብሬ በተለይ ሰላም ቤተሰቦች እንደምንቆያችሁ ስለምትሰጡን አዳዲስ መረጃዎች ከልብ እናመሰግናለን። ሲቀጥል ደግሞ ጉማሬሽ ከመጣ ቪኒ ጁኒየር ቢመጣም ባይመጣም ያን ያክል አሳሳቢ ነው የሚል እምነት የለኝም የሚል ሀሳቡን ልኮልናል። ከልብ እናመሰግናለን ሁላችሁንም። የመጨረሻ ጉዳዮችን ልናነሳ ነው። ሀሳብ አስተያየቶቻችሁን ዛሬም እንቀበላለን በምናነሳቸው ጉዳዮች ላይ። የብሩኖ ጉማሬሽ ጉዳይ በቀጣይ ቀናት ይጠናቀቃል። ከማንቸስተር ዩናይትድ ጋር በተያዘ ግን አማካኝ ስፍራ ላይ አሁንም ሶስተኛው አማካኝ ማን ነው? ዩሪ ተለማንስ እንዲሁም ደግሞ አንድሬ ሳንቶሽ ፈርመዋል። በማንቸስተር ዩናይትድ በኩል በተለይ እንደ ዲየሮ አስ ዘገባ ከሆነ የስፔኑ አውትሌት ማንቸስተር ሲቲ የተጫዋቹን ጉዳይ በተመለከተ የሮድሪን ጉዳይ ላይ ድርድሮች እያስደረጉ ይገኛሉ ከሪያል ማድሪድ ጋር። ሹዋሚኒ ግን ወደ ማንቸስተር ዩናይትድ የሚሄድበት እድል በጣም እየሰፋ እንዳለ የሚያሳዩ ዘገባዎችን ተመልክተናል። ከዩናይትድ ጋር በተያዘ አልታይ ባይንድር በአገሩ ክለቦች በቱርክ ክለቦች በጣም በጥብቅ እንደሚፈለግ ስንሰማ ነበረ። አሁን ደግሞ እንደ ቢቢሲ ዘገባ ማንቸስተር ዩናይትድ ሲሞን ስቶንስ እንደዘገበውም ከሆነ በቋሚነት ተጫዋቹ መሸጥ ይፈልጋል፣ ካልሆነ ግን በውሰትም ቢሆን ክለቡን ቢለቅ ደስተኛ እንደሆነ የሚያሳዩ ዘገባዎች አሉ። አንደኛው ክለብ ደግሞ የስፔን ላሊጋው ክለብ ሰልታ ቪጎ ተጫዋቹን ለማስፈረም እንቅስቃሴ ላይ እንዳለ የሚያሳዩ ዘገባዎችን ተመልክተናል። ከአርሰናል ጋር በተያዘ ፌራን ቶሬሽን በተመለከተ 6 ዓመቱ ተጫዋች በፓሪስ ሳን ጀርመን እንዲሁም በአርሰናል በጥብቅ እየተፈለገ ይገኛል። ዓለም ዋንጫው ላይ ፍጻሜው ጨዋታ ላይ ግብ አስቆጥሯል፣ የማሸነፊያውን ግብ ማለት ነውና ታሪካዊ ተጫዋች መሆን ችሏል። ባለፉት ወራት ብዙ መነቃቃት ያሳየባቸው ወቅቶች ነበሩ። አሁንም በተጫዋቹ በኩል ግን መዳረሻው አርሰናል ሊሆን እንደሚችል የሚያሳዩ ዘገባዎችን በብዙ መገናኛዎች በጣም እየተመለከትን እንገኛለን። የታይለር አዳምስ ጉዳይም ከማንቸስተር ዩናይትድ ጋር በተያዘ አማካኝ ስፍራ ላይ ፉትቦል ኢንሳይደር አሁንም በተጫዋቹ በኩል ተፈላጊነቱ ከፍ ብሏል ተብሏል። የቼልሲና የአርሰናል ጉዳይም እዚህ ቦታ ላይ ይነሳል። 20 ዓመቱ ላይ የሚገኘው ቨርሳታይል የሚባለው ተጫዋች ዲፌንደሩ በራይት ባክ እንዲሁም ደግሞ ሴንተር ባክ ቦታ ላይ ሲጫወት ተመልክተናል። ጆሽ አቾምፖንግ በአርሰናል በጥብቅ እየተፈለገ ይገኛል። ቼልሲ 40 ሚሊዮን ዩሮ ለተጫዋቹ
ይፈልጋል። 25 ሚሊዮን ዩሮ ደግሞ በገበያው የማርኬት ቫልዩ እንደሆነ እየተመለከትን እንገኛለንና ጆሽ አቾምፖንግን በተመለከተ ጥሩ ቆይታ፣ ጥሩ ተሳትፎ፣ ጥሩ እድገት ያሳያል ተብሎ የሚጠበቅ አይነት ተጫዋች ነው። ከማንቸስተር ዩናይትድ ከአርሰናል ጉዳዮች ወጣ ብለን ደግሞ የቼልሲ መረጃዎችን በስፋት እንመልከት። በዋነኝነት ቼልሲ ቤት ሊነገር የሚችለው ጉዳይ የፔፕ ቸቨሪያ ጉዳይ ነው። ተጫዋቹ አሁን በቼልሲ ቤት አዲሱ ተከላካይ ሆኖ መምጣት ይፈልጋል። አዳዲስ ፕሮፖዛሎች ቀርበዋል፣ ድርድሮች እየተደረጉ ይገኛሉ። የራዮ ቫይካኖ ተጫዋች አሁን አስቀድሞ በውል ማፍረሻው መሰረት ዝውውሩ እንዲጠናቀቅ ራዮ ቫይካኖ ይፈልግ ነበር። ቼልሲ ግን ከውል ማፍረሻው አነስ ባለ ክፍያ ተጫዋቹ ማስፈረም እንደሚፈልግ ሲነገር እንደነበረ እናስታውሳለን። አሁንም ድርድሮች እየተደረጉ ይገኛሉ። ነገር ግን ፋይናል ስቴፕ ላይ የመጨረሻ ሂደት ላይ እንዳለ ይህ ዘገባ መናገር ይቻላል። ፔፕ ቸቨሪያ አዲሱ የግራ መስመር ተከላካይ በቼልሲ ቤት ይሆናል ተብሎ ይጠበቃል። እድሜው ገፋ ያለ ነው። 28 ዓመቱን አስቆጥሯል፣ ይዟል። ነገር ግን አሁን በቀጣይ ዓመታት ደግሞ በዋና አሰልጣኝነት እንመለከተዋለን። ለሁሉም እነዚህ በዋናነት ማንቸስተር ዩናይትድን፣ ማንቸስተር ሲቲን የተመለከቱ ጉዳዮች ናቸው። ከኤቨርተን ጋር በተያያዘ የክሪስቲያን ኖርጋርድን ዝውውር ለማጠናቀቅ ተስማምቷል። የሕክምና ምርመራ ብቻ ይቀርዋል። ኢታን ዋይትሌይ ከማንቸስተር ዩናይትድ አዲሱ የኤቨርተን ተጫዋች ሊሆን እንደሚችል ፋብሪዚዮ ሮማኖ ይዞት የወጣው ዘገባ ያሳያል። ክለቦቻችሁን በተመለከተ አዳዲስ ጉዳዮችን አነሳን። ስለ ዳኒ ዌልቤክ፣ ስለ ጃኦ ፔድሮ በቼልሲ በኩል የተነሱ ሀሳቦች ናቸው። ነገም በአዳዲስ ጉዳዮች እንመለሳለን። አብራችሁን ስለነበራችሁ፣ ጊዜያችሁን ስለሰጣችሁን፣ ስላዳመጣችሁን ከልብ እናመሰግናለን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን ብለናል።